እንደዚህ የሚያደርግሽ? እህት ነሽ ይባል አይበለውና ጉቶ ውጣ የማን ልጥሮ ወግድ ተፈጠረው ያለም ወርቅ ደግሞ ጠብቂ በያት አባቴን ስለጠራሽ ነው ይሄንን አንቺ ደግሞ ፈሽ ዝም ብለሽ አንቺም ነገ ያው ነሽ ወይኔ ቅድማ አያቴ ጠሩኝ ሳይሰሙ ብለሽ ነው እኔ እነግራችኋለሁ ችግር የለውም ዘመድ የላትም ተብዬ ይውት እውቀት የለም እውቀት ቢስ ነህ አርግዘሽ ነው አንቺ አቻ አይሆንም ደግሞ አንተ ደግሞ ምን አገባህ ምን እያረካት ነው በማያገባ የምትገባ ምንድነው ደግሞ እንዴት ነው ያጃታጅ ልጅ ነኝ ይላል ደግሞ አንዱ መጥቶ ደግሞ ታያታጅ ልጅ ያረገዝኩ ይላል እንደው ትንሽ አትሸማቀቂ እንደው ትንሽ እንደው ይሉንታ ነገር ትንሽ አልፈጠረብሽ እንደው ምን አይነት የተወራዳ ነሽ እንደው ምን አይነት የታህየት ነሽ እንደው ቀፎ እንደው ለራስሽ ትሰሚያለሽ እኔ እሱ ባለው በህይወት እያለሁ ቢሳቢስ ሳንቲም አታገኝ ኧረ ስልሳ ታለማውን እንስተማ ምንድነው መጥል ጠላትን ይው ለአጠገብ አርጎ ነው ማሸት ኧረ ስልሳ የዝና እሱ ባለው ዘንድ ገብታ ስታረግዝ እንዴት ሳትነግሪኝ እስከዛሬ ኧረ ንገሪኝ እባክሽ ቆይ ግን አንቺ ለዚህ ቤት ምንድነሽ አትክሺ አልገፋሽም አንቺም ገንዘብ የምትፈልጊ እኔም ገንዘብ ነው የምፈልግ ማለት ነው ምንድነው ነይ ውጭ በላት አትክሺ አልገፋሽም አንቺም ገንዘብ የምትፈልጊ እኔም ገንዘብ ነው የምፈልግ አሁን እኔና አንቺ መስማማት ብቻ ነው ያለን አማራጭ አንተ ምንድንስማማ ከፈለክ ድርሽ ካላልክብኝ እኔም እስማማለሁ ድርሽ አልልብኝ ምን አንቺ ከማስደረሰኝ አሁን አላማችን አንድ ነው እኔና አንቺ የምንፈልገውን ነገር እስከምናገኝ ድረስ መተጋገዝ አለብን አሁን ይሄ ሀብት እንከፋፈል ብለሽ ያነሳሽው ሐሳብ ጥሩ ነው ግፊበት እኔም አግዝሻለሁ እኔ ወደ ኋላ ልጅ ሲጀመር አሁን ይሄ ዝም ብሎ የሚንጫጩት ነገር ምንም አያመጡም እኔ ሰልጃቸዋለሁ በቃ ከዘመዶችስ አንተ ትሻላለህ ሁሉ ነገር እኔ በደንብ አድርጌ አጣርቻለሁኝ የሚያስፈራሽ ነገር የለም በቃ አሁን አንቺ ሀብቱ ጋር ትኩረት አድርጊና እስከምታገኝ ድረስ እኔም አግዝሻለሁ መተጋገዝ ያለብን አንተ የምታግዘኝ ከሆነ እኔ ሲጀመር ወደ ኋላ ልልም በቃ ምንም ነገር ማለት ነው በቃ ግን ይሄ ሞሳው ልጅ ምኗ ነው እሱ የወንድሟ ልጅ ነውና ብቸኛ ወራሽ ብላ ነው አሉ ያመጣችው ይኸውልሽ እኛ ተቀምጠን እሷ ሀብት ፍለጋ ለማውራስ ሰው ፍለጋ አይደለች እኛ ተቀምጠን እስካሁን ሰተይት የምትሰራው ስራ መሰለሽ እና አሁን አንቺ ምንም የሚያስፈራሽ ነገር የለም እኔ ያለሁልሽ ከጎንሽ በቃ ምንም ነገር ብቸኛ ወራሽ ላይ ያመጣችው ልጅ ይሄን ሞሳው ልጅ ተመልከች እንግዲህ እኛ ተቀምጠን እስካሁን ድረስ ምንም በስሜ እንኳን አንድ ነገር የሌለ ሰውዬ አሁን ይሄን ጻል ልጅ ለማውራስ ደፋ ቀና ትላለች እና በቃ አንተ ለራስ ፈዛል ዘውዱ ይሄን ያክል ጊዜ እንዴት አትቀበላቸውም አንተ ለራስ አናዘህ አይ መስሎሽ እኮ ነው እኔ ከመጣሁበት ቀን ጀምሮ ስለፋ ነው ነበርና ሐሳቡን ያነሱና መልሰው ደግሞ ይተውታል ያለም ወርቅ አቤት ያለም ወርቅ አፍዳ ነው አች ያለም ወርቅ የለችም እንዴት ሆነች እንትን የድር የማህበሩን ብር ከፍዬ ልምጣ ብላን ሄደች ደግሞ እንደው በቃ እግሯ አይቋጥርም ምን ሄድበት ቦታ ነበረን ምን ቆይ ብያታል ነበር እንዴት ነው እንደመጣ ያወቀች አሁን እሷ ተነስቶ መድን ይባላል መጣው ያያበላችሁ ሰጥቶ ነው ያለች መንከልከል በቃ ቤት ተቀመጥ ምን አገባሽ አንማ ናለተው ቡና ቡናኛ ነውጭ በላት ማን ነው ምንድነው ነይ ውጭ በላት ያለም ወርቅ የለችም እኮ እኔ ሰላም ወርቅ አይደለም ማወራ ሰላም ይሸት ነው ወይንሸት ምን ትሰራለች እሱ ጋር አራታውን ለምን ግን አታውን ምን ቀራችሁ ደግሞ ይኸውልሽ እኔ ለሌላ ነገር ለምን ግን ተጠበጡን ግን እኔ ባለቤቴን ያልኩ ሌላ ነገር ፈልጋለሁ የሚመጣው እዚህ ሰራች አልፈልግም ነይ ውጭ በያት እና እዚህ ምን ትሰራለች አልኩ እኮ ያንተ ወይንሸት ይኸውልሽ እዚህ እንዳለች ሰምቻለሁ ስለዚህ ገብቼ ከመፈተሽ በፊት በሰላም ይዘሻት ብትወጪ ይሻልሻል ምን እናረጋት እዚህ ምን እናስቀምጣት የሰው ሚስት ምን እናረጋው እኛ እዚህ ሚስት ምን እናስቀምጣት ነይ ውጭ ነው የምልሽ ኧረ እሱ ባለው ኧረ በህግ አምላክ ኧረ ተው ግን ኧረ ተው ጥጋባችሁን ግን ተው የት ያረጋችኋት እኮ ነው የምልሽ እኛ ምን እናውቃለን እናንተ ምንድን ነው የሚሉን ግን ምን አድርጉ ነው የሚሉን ከዚህ በላይ ምን ያርጉት ኧረ እባክህ ተው ግን የት ያረጋችኋት እኛ ምን እናርጋ ምጠናት ነው ሲጀመር ያንተ ሚስት እዚህ ምን ትሰራለች እኛ እናንተ ምንድነን ያንተ ሚስት አምጣ እዚህ ምን አስቀምጣት ይኸውልሽ ከዓለም ወርቅ ጋር ከአንዴ ሁለቴ ባይኔ በብረቱ አይቻቸዋለሁ ሲያወሩ ሲዶልኩ ዝም ብዬ ያሳለፍኳቸው
ተስተቷ ትማራለች ብዬ ነበር። አሁን አንቺ ብቻ ባላማሽ ጽኝ በቃ ያዝ ለቀቅ አታደርጊው። መር ካለብን የትም እንሄዳለን በቃ በዚህ ጉዳይ ማለት ነው እንጂ ጭራስ እንደውም እንዲህ ዝም ብለልን ተሆኖ እንጂማ ለአንድ ሕፃን ልጅ ይሄን ሁሉ ንብረት ሰብስቤ እሰጣለሁ ስትል ዝም ልንለው? እንደው ምን አገባሽ? ስለዚህ ሕፃን ልጅ ይመለከትሻል። አንድ አይደለም 10 ማምጣት መብት አለኝ። ስማ ደግሞ አንተ ትላንትና የመጣች ሴትዮ የታውቃት ነው ይሄን ሁሉ ሚስጥር ዝርዝር አድርገህ የምትናገር? አረኛ የታውቃታለህ? እንደ ቤተሰብ እኮ ነው አውራን ቴቴ ምን አለ? እንደ ቤተሰብ ሁሉንም ነገር ሰምቻለሁ። ይኸውልህ ሁላችሁም ነገር የምትዶልቱትን ነገር አውቄያለሁ። ይሄን ሁሉ ወሬ ስለዋራችሁ እኔ እንደውም ይብሰኛል። አላቀምሳችሁም፣ አንድ ነገር አላቀምሳችሁም። ወቅ ዘውዱ ብትጠነቀቅ ይሻላል። ምላስክር ብትቆጠብ ይሻላል። ቆይ አንቺ ይሄን ያክል ነገር የምትዘበዝብ ምን አውቀሽ ነው? ምን አውቀሽ ነው ስለኛ ቤት ታሪክ? ስሚ እስካሁን ድረስ ቤት የተቀመጥሽ አባቴን ስለጠራሽ ነው። ጭራሽ ደግሞ ስህተቷን ትታ ደግሞ እንደገና ድጋሚ ባለቤቴን ይዛት መጣች። አስቀመጠቻት። ይቺ ልጅ ምን አርጊ ነው የምትለው? ልጅ አነጥቃችሁ ወስዳችሁ ያን ያክል ስቃይ ታሳዩታላችሁ። ምን ታርጋችሁ? አሁን ይቺ ልጅ ምን ተሆነ? እኮ ወንድማችን ብቻዋን እኮ ነው ያስቀመጣችኋት። አሁን ሮሮሽን አልፈልግም። አሁን ልጅትን አምጣት ነው የምልሽ። እኛ ምን አውቀ ሚስታል ፈልጋት እንጂ ምን ይሄን ካልፈለ ምን ፈታሃት? ማለት አይነት ነገር ነው። ከፈለካት ለምን ፈታሃት ነው? ቆይ ይሄን ነገር እንዴት ልታውቂቻለሽ? እዚህ ካልመጣች ካልነገረችሽ የኔ ትዳር መፈታት እንዴት ልታውቂቻለሽ? ሻይ ቤት ከፍታለች ተጣልታ የሚባለው የሰማሁኝ ያን ሰምቼ ነው እንጂ ምን በጣም ጥሩ። ስለዚህ እሷ እዚህ ቤት ሳይሆን አንቺ ቤት ናት ያለሽ ማለት አረ እኔ ቤት ተዘጋ ብዙ ነው። ስንት ጊዜው ከተዘጋ ሰውም የለበት ወፍም የለበት ዶሮም የለበት እንኳን ሰው ሊገባበት። አረ እሱ ባለው ተው ያንን ማውቃለሁ። ትዳርሽን ትሰይ በየቤቱ ተማዋላትሽ ትዳርሽን አጥብቀሽ ትይሻለሽ። ተፈጠረህ ተው። ያለ ወርቅ ደግሞ ጠብቂ በያት። እዚህ ቤት ደብቃት ከሆነ እሷን አያርገኝ። አረ የለም አረ ፈልጋት እሱ ባለው በሰደርክበት ፈልጋት እዚያው። አረ ምኖች ናቸው እናንተ ደግሞ ብለው ደግሞ እንግዲህ አሁን እንግዲህ ወይ ጠፍታ ይሆናል ያቺ ሴትዮ እንግዲህ ደግሞ እየመጣ እዚህ ቤት ተቀን ነው አንጣስ ነው ወለዳት ነው ፍጠሯት። የአባቴን ስም ስላነሳሽ ነው። እሺ ምናልባት ነገሩ ይጣራ ብዬ ቁጭ ያደረኩሽ እኔም ሴት ነኝ ብዬ አውጥቻ አልወረውርሽም ብዬ ነው እንጂ አንቺን ባንድ አታናግሪኝ እባክሽ፣ አታናግሪኝ። ተይ ሲጥ ማድረግ የምችል ሰው ነኝ። ለፍላፊዎች እንዴት ያለ ጥርቅም ነው ቤት የተጠራቀመብኝ። እናንተ ምን አይነት ነገር ነው ግን? ይባስ ብለው እዚህ በረት መጣው ይዶልቱልኛል። ምን አባቴን ባረግ ነው የሚሻለኝ? አንድ 5 ሳንቲም አታገኙ። አላጭራችሁም ወቁ። እኔም እኮ ያደራ ገንዘብ ነው ይዤ የኔ መሰላቸው ያሚያምግ የተነሳ ሀብት አካፊኝ ምን ሆነሽ? ይሄንን አንቺ ደግሞ ፈሽ ዝም ብለሽ እሺ፣ አንቺም ነገ ያው ነሽ እኮ ሀይለ ቃል ስትናገሪ ጊዜ ምን ነው? ምን ጨነቀሽ? ዝም ብለሽ ስራሽን ስሪ እባክሽ። እሺ አትደናበሪ። እሺ ቅንባምጭና ውጭው። እሺ ኧረ እሱ መብያቸው ነው ቅንባምጭ። ዝም ብሎ እንደው መንከባለል ዝም ብሎ እንደ ማራቋ ማዲያ ተዚያ እንደው አንድ ሰው ልጣ ምን ነው ችግር አለ? እንዴት አስጠራኝ? እንግዲህ ፈልጌሽ ነው እንጂ አጸደ ለምን አስጠራሻለሁ? ማወራው ጉዳይ ኖርኝ። አበው እኔ ምንም የሰሞት የመንደር ወሬ የለም። ያንን ብላችሁ ግን እኔ የሰሞት ነገር የለም። እኔ አጸደ ከእንደዚህ አይነት ነገር እርቄያለሁ። በቃ ኧረ አይደለም እንደሱ። ኧረ ባለፈው ከዛ ከጓደኛ ጋር የተጣላችሁበትን ወሬ ደግሞ ያንን ብለን እኔ እሱንም አልሰማሁም። እኔ አጸደ በምንም ጉዳይ የለሁበትም። ለምንድን ነው የማትሰሙኝ? እኔ ከእንደዚህ አይነት ነገር እርቄያለሁ። በቃ አጸደ አይደለም እሱ እንደሱ አይደለም። እና ምንድን ነው እንግዲህ ምን ፈልገህ ነው? እኔ ምንም የሰሞት ወሬ የለም። አዲስ ነገር በዚህ ሳምንት እንደሆነ ምንም ያወቅኩትም ነገር የለም። እናንተ ዝም ብሎ እየመጡ እኔን ጨምሮ ዝም ብሎ አጸደ እኔ የፈለኩት ስለኔና አንቺ ጉዳይ እንድናወራ ነው። ስለኔና አንተ ምን ጉዳይ? ረስተሽው አይደለም አይደል? አጸደ ረስተሽውማ አይሆንም በፍጹም። ሆን ብለሽ ነው እንጂማ ያን ሁሉ ነገር አድርገን እኔ አጸደ ብዙ ነገር አለብኝ እና ምንም ማስታወሰው ነገር የለኝም። ለሞተልህ እንደ ብዙ ነገር ይደራረብብኛል እና ይኸውልሽ አጸደ እንግዲያስ አንቺ ከረሳሽው እንዴት አደርጋለሁ? እኔ አስታውስሻለሁ። ይኸውልሽ የከንፈር ወዳጅ ሁኚ ላግባሽ አብረን እንኑር ስልሽ የዛኔ ምን አልሽኝ?
ከኔን ከእንትን ከማለት በፊት ገንዘብ ፈልገህ ና አልሽ። እኔም ያው ሰራው ለፋው ጣርኩ። እሱን ያንቺን እንትን ለማሳካት ብዬ ያልሄድኩበት ነገር የለም። ያልሰራሁት ስራ የለም። ታውቂያለሽ። እንደው በየሄድኩበት ሁላ ግን ማላጣሽ ምንድነሽ? ምን አርፈሽ ስስብ ብለሽ ብትቀመጭ እንደው ደም ፍላቴን ባታስነሽው። ማን ነበረ እንጉላይ የመጣሽልኝ ጠፋሽ? አንቺ ለማደኝት ጭራሽ አብሳይ ገባሽ አሉ ደግሞ ብለሽ የምትገቢበት ብታጭ ማብሰል ተቀጠርሻሉ። ተሳሳትሽ። አንቺ ወጋታውሽ ነው እግራ ጣቢ ለብቻ አብሳይ ለብቻ አባሽ ለብቻ ቅቤ ቀቢታ ለብቻ አልገንጣሽ ለብቻ ተቀጥረልኝ እኮ ላንቺ አያረጉትም። ላንቺ ተቀጠርሽ እንደሰማሁ እኔ አብሳይ ገባች ነው የሰማሁ እንጂ ላንቺ እኔ አይቀጥሩልሽም። ልንገርሽ ደግሞ ሰምተሻል። ለቴቴ ስገባ ብላ ቅቤ ቀብታ ተቀበለችኝ። ሰራተኛ ስታገኝ እንዴት አትቀበልሽም እንዴ? እግሯን ዘርግታ እኮ ነው የምትበላ። አንቺ እኮ እዚያ ቤት ያለው ደረቆት ቆሊታ ልብስ አጣቢ እግር አጣቢ እኮ ነው የተቀጠርሽ። እንግዲያ በውበትማ እንዴት ታውቂኛለሽ እኮ ማን እሱ ቤት እንደሚያገባው ታያለሽ። ይልቁንስ እንደውም ልንገርሽ አራሳ ይፈልግልኝ ተብዬ ነበር። ተማይተ እኔ ወይላችሁ ልቅስ ተሆነልኝ አንቺን ነው ደህና አድርጌ የማመስልሽ። በዘነዘና በምን በዘነዘና ነው። ይልቁንስ አሁን ዛኪም ቤት እየጠበቁኝ ነው እና ደስ አለሽ? እኔም እኮ እንደሱ እንደሚልሽ ማውቃለሁ እኮ ግን አሁን ገንዘቡን ስላገኘው በአንድ እንድንኖር ፈልጋለሁ። በቃ እኔ ነገር ነው። ደስ አለሽ አይደል? እኔም እኮ እንደሱ ደስ እንደሚልሽ እኮ አውቃለሁ። ዘመዶቼ ምንድነው? ወይኔ አያቴ ወይኔ ቅድመ አያቴ ጥሩኝ። ሳይሰሙ ብለሽ ነው? እኔ እነግራቸዋለሁ፣ ችግር የለውም። ዘመድ የላትም ተብዬ ይውት ምንድነው ዘመድ የላትም ተብሎ ማለት? ስሙልኝ አንተ መጀመሪያ እኔን ለማግባት እኔን ለማሰብ ስታስብ ገንዘብ ነው አመት ደረጃ ገንዘብ አመት በል እውቀት የለም። እውቀት ቢስ ነህ። ሲቀጥል በሁለተኛ ደረጃ ስነ ስርዓት ይኑር። ስርዓተ ቢስ ነህ። ምን አደረኩ አጸደ? በሶስተኛ ደረጃ ሶስት ገንዘብ ይኑር። ሶስቱንም ደምረህ ስትመጣ ታገኘኛለህ። ገንዘብ እኮ አለ። በቃ አቦ ልሞትልህ። በቃ እኔ እንደሆንኩ አልፈልግም። እኔ ስርዓተ ቢስ እኔን አልፈልግም። ቢስ እኔ ዝም ብዬ ከእንዳንተ አይነቱ ጋር ማፈሰው ይመስልሃል? ስንቱ ዛ እንደሚለምን ብታውቅ። እኔ ኮርቼ አውቀሽ ነው አይደል? አጸደ ደቀቀኝ። ሁለተኛ ወይ አሁን ምንድን ነው የጎደለኝ? እኔን አየሁ ነብር አየሁ በል። ነብር የዱሩ እና ለእርግዝና የሚሰጥ ክትባት አለ አሉ። እሱን ልወጋ እየሄድኩ ነው። ሐኪም ቤት እየጠበቁኝ ነው። አርግዘሽ ነው አንቺ አቻ አይሆንም። ዝም ብለሽ በየማህበሩ ቤት ይሄንን ፍርፋሪና ክኮት እያፈስሽ ደግሞ አረገዝኩ ማለት አመጣሽ። ልሙትልሽ ታስቤን ያረገዝኩ እልቅስ የእርግዝናውን ቀርቶ እንዲሁ ነቃ የሚያረግሽ ነገር ብትወጊ ነብረሻል። የረንቀተኔ በላይ ብልሃተኛ ምን ይምጣ? ይልቁንስ አንቺ ወጪ በዝም ብሎ በጉልበት እንደዚህ ብሎ ሙጭጭ አይባልም። አንቺ ጎበዝ ነሽ ግን እንዴ ጎበዝ ነሽ ግን እንዴው ይሄን ሁለመናውን እያፈስሽ እንዴው ይሄንን ግን አይሆንም። እርግዝና አታረግሽም። ለሰራተኛን ያስገቡሽ እንጂ አይፈልጉሽም። ልሙትልሽ አይደለም አሁን እኮ ነገርኩሽ። ሰራተኛ ይፈልጋሉ። ነይ አርሲላችሁ አልኩሽ። እና ምን እርጉዝ ትሆንሽ እንዴ አመድሽ ወጣ አመድ ምን እና ምን ቅቤ ተቀቦት ያለሽ ምን ትያለሽ? ምን ጫማስ እንዴ እንደኔ በማታረጊ እንደ ከተሚው እስቲው እኔን እኮ ሊያገበኝ ነው። አንቺ ነሽ ዝም ብለሽ አሁን ሰራተኛ ገብተሽ የኛን ሰርግ እያበሰልሽ ነው። ሰለ ጫማ አርግሽ በእጅሽ ነው የሰፋሽው እንዴ? ይኸውልሽ አንቺ እኮ የገብተሻሉ እኔና እሱ ቤት ስንጋባ አንቺ ያንን የሰርጉን የጠላውን የእንጀራውን ልታዘጋጅ ነው። እኔ ልነባረር አንቺ ግን እጄ ተንቀጠቀጠ። አናትሽ ነሽ ልታሰስቺ ነው እንዳልመታሽ ደግሞ ይሄ ፍጥሩ ደግሞ ነገ ሊወቅሰኝ ነው። እውነት ተሆነ ይዘሽ እኔ ይኸውልሽ ታበደ ሰው ጋር አብሬ አላብድም። አቻ አንድ ኑሮዬን በቅድ የምመራ ሰው ነኝ። አንቺ ታወቅሽ አሁን ልሄድበት። አንቺ ግን እውነት ነው አርግተሽ እንዳልነካ አልኩሽ። እውነት ነው ወይ ነው ልጅ የቆይ ሊያሳብዳት ልጅን ሰጥዩ እስታይዘሽ እንግዲህ ምን እንደው ቢደፋሽ አንቺ ሴካ ደግሞ ይሄን ብላት አመጣች ደግሞ ይሄና እንደው ቆይ ግን እንጃ እውነት እሱ ቤት ታገኘሽው ታያለሽ። በቃ ቤትሽ መጥቼ ባዶ ነው ማረግሽ። ወይ እስኪ ተረጋጊ። እስኪ መጀመሪያ ተረጋግተሽ አውሪ። ወይ እስኪ ተረጋጊ። ምንድን ሆነሻል? ቆይ እስኪ ተረጋጊ። ደግሞ አንተ ደግሞ ምን አገባህ?
ምን እያረካት ነው? በማያገባ የምትገባ ምንድን ነው ደግሞ? እንዴት በማያገባኝ? እንዴት በማያገባኝ? ምንድን ነው የሚያለው ሰው? እስኪ እኔና አንቺን የምናወራው አንተን ያለው ለኔ ያናግረኝ ነው የምልህ። አንተ በማያገባ ጥልቅ አትበል እዚህ። እንዴት መለከታል? ሁላ አንተ ምንም አያገባም። እኔና እሷ የምናወራው ጉዳይ ነው። ኧረ ጋራው ተራራው ጋራው ተራራው ሽፍርግ ደግሞ አንተ ደግሞ ተራራው ጋራ ትላለህ እንዴ? ጉቶ ውጣ። የማን ልጥ ነው? ወግድ ወግድ ብያለሁ። በእጄ ስለምን እንዳትሆን ሴት ላይ አይደለም ጉልበት የምታሰኝ ሴት ላይ አይደለም። ኧረ ጋራው ኧረ አፈርሶ ኧረ ተው ሮኮ ብለህ ገባች። እኔ ጋር አንተ ምካች ሞክራት። ጋራው ኧረ ጋራው ኧረ እንደው ወይ ቱልቱላውላ አምጡ። ኧረ ትሰሚያለሽ? ጋራው ምን እንዳለኝ እኮ ስላላወቅኩ ነው። ይሄ ክብርማ ክብረ ቢስ እኮ ነው። መጣ ላግባሽ አላለኝም። ላግባሽ አንቺ ብክ በየመስመሩ ከምትንከራተች ቦግ በስርዓቱ ቤት መጥቶ አንኳኩቶ አይጠይቅሽም? እንዴት ይውልሽ አጸድ ከሰማሽ እኛ ለቁም ነገር ነው የምንፈልጋችሁ። እኛ ለጥሩ ነገር ነው አላድ ነገር አይደለም። እኔ አንቺ ስከተል ሙት ሁለተኛ እቤትሽ አርፈሽ ትቀመጭ። ማን ይደርስብሻል? ማን ክብርሽን ይነካል? ገለባ ይመስል ዛም ስትነፍሽ ተብጥ እቤትሽ ቁጭ። ሁለተኛ እንደዚህ ያለው ሰው ጋር ታየች ቢባል ቤተሰቦች ይሻል ዘመድ አዝማድ አይደለም ተሰብስቦ የሚያስጥርሽ እኔን ገልቤ እምገርፍሽ። ሰምተሻል? ተናግሬ ያለው አደግሞ ወስፊ አምቦካዋይ ምን እንደው ምን እዚህ ቆይ ማንሽ አታጓድ ነው አታጓጃልሽ? ይልሽ እዛ የሰጣችሁኝ ክፍል ምኑም አልተመቸኝም። እዛ ወርወራችሁ ጥላችሁ ሲጀመር እንዳልሰማችሁ ነው። ሀብቱም ክፍፍሉም ሊያልፈኝ ይችላል። እዚህ ባጠገባችሁ መሆን አለብኝ። ያኛው ክፍል ስላልተመቸኝ እዚህ አንጥፊልኝ። እዚህ ሳይሆን ለምን የልጆች ምኝታ ነው። አዘዝኩሽ አይደል? ካዘዝኩሽ ማድረግ ነው። እንግዲህ አስቆይቴት የለም ማክራትና እናነጥፍልሻለን። ቆይ ግን አንቺ ለዚህ ቤት ምንድነሽ? ማነሽ እንትን ቤቱ በህግ ነው የሚመራ። ህግ አለው። ወይ ጉድ! የዚህ ቤት ሰው ግን ሴት ወንድ ልቡ ያበጠ ምንድን ነው ግን? አበጡ እኮ ከረ በእኔ ቤት ባለል ልካቸውን ነው ማስጨረሳቸው። ማነሽ? ምንድነው? ማነሽ? አምጪው እንጂ እንዴት ነው አምጪው? ልቀቂው። ብሬን ይታርገው ነው። እንዴት ነው? የምን ብር ነው የምታወሪያት? እያወራሁ እኮ ነው። ዞር በይልኝ ከፊቴ እንዳታስስ። ዞር በይልኝ። አረ ደግሞ ልጅ ነው ያመጣሽ። ብሬን እኮ ነው የወሰድከው። የምን ብር ነው የምታወሪ? ምናምን ብለህ የወሰድከው ብርስ? አንተ ዋጋ እኮ ነኝ። እንተዋወቃለን ወይ ማለት ምን ማለት ነው? ዋጋ እኔ እናት አባትሽ ያወጡልሽ ስም እንጂ እኔ ስለ እኔ ምን አገባኝ? እኔ ስለአንቺ ይኸውልህ ብዬ ሳላስይዝህ ብሬን አምጣ። ብዬ ማስያዝ ያለብኝ እኔ ነኝ። አንቺ ሳትሆኝ እኔ ነኝ። ስለዚህ ተከይልኝ ከመንገድ። ምን ማለት ነው ተከይልኝ? ብሬን አምጣው። የምን ብር ነው? እንዴት ነው የምን ብር? ሲጀመር ታውቂኛለሽ? አይተሽኛል? አቆዴ ከተማ ለሱ ይከራይልሻል ብለህ ይከራይልሻል ብለህ የወሰድከው ብርሳ አበው የት ነው የምትሄድ? ማነሽ? እኔም አበው አይደለም። በቃ አትጥሪ። እና ማነው ተረፈም? አትዋጋ እኮ ነኝ። እንደዚህ ላትከድ ታደርገኛለህ? የምን ላትከድም ተው። እና እንዴት ነው ያደረክት? ወይ አንቺ ከዛሬ ውጭ እኔን አይተሽ ታውቂያለሽ? ኧረ እባክህ አንዴ ስንት ብር ነው የሰጠው? ይኸውልሽ ማነሽ? ጠፍቶብሽ ከሆነ ሌላ ሰው መፈለግ ትችያለሽ። ኧረ እባክህ እኔ በዓለም ላይ 7 ነው ምናምን የሚባሉ ተመሳሳይ ሰዎች አሉ ሲባል ሰምቻለሁ። እሱን ተመሳሳይብሽ ሊሆን ይችላል። ሞኝን ፈልግ፣ ብሬን አምጣ። ሞኝን ፈልግ? አዎ ብሬን አምጣ፣ ብሬን አምጣ። እየተማርተድን ብሬን አምጣ ነው ብዬ። የምን ብር ነው የምታወሪ? ኧረ እባክህ ሱቅ ልከራይልሽ ብለህ የወሰድከው ብርሳ የምን ሱቅ ነው የምታወሪው? ሲጀመር አንቺ ሱቅ ለመከራየት አስበሽ መጣችሁ ነው። ብሬን አምጣ፣ ብሬን አምጣ። ኧረ ልቀቂ እባክሽ። ብሬን አምጣ። ወይኔ ምን ነው ትናገሩ? ብሬን አምጣ። ጉሩ ደግሞ እንዲህ አይነት ሙያ መጣችሁ? እንጂ የዝና እሱ ባለው ዘንድ ገብታ ስታረግዝ እንዴት ሳትነግሪኝ እስከ ዛሬ? ኧረ ንገሪኝ እባክሽ። እስኪ እኔ ምን አውቅልሻለሁ? አበድኩ ራሴን እሳት ተምለቅበት ንገሪኝ። እውነት ነው ወይ እርግዝናው? ኧረ ምን
ብለሽ ነው? ምን አውቃለኝ እኔ። ሲቀጥል ከእናንተ ጋር እኔ ምንም የሚያገናኝ ነገር የለም። እኛ ከዚህ በኋላ ለቁም ነገር ነው የምትፈለጉ ተብለናል። ለቁም ነገር ነው የምፈልግ። ደግሞ አውጥተልኬ ነው አርግዛለች ነው ወይ የምትይኝ? ኧረ ንገሪኝ እባክሽ፣ ኧረ ንገሪኝ። ግን አርግዛለች እውነት ነው? እኔ ምን አውቃለሁ? እኔ አላሰረገዝኳት። አርግዤ ክትባት ልሄድ ነው አለችኝ። ኋላ አረጋት ነበር ብታይ እና አረጋት ያለ መጣሽ። ብሬን አስመልሽልኝ። ብሬን ይዞብኝ ሄደ። ማነው አበው ይዞ ሄደ። አበው ማነው? አበው ማነው ነው የምልሽ? አበው ነው እንጂ ሱቅ እከራይልሻለሁ ብሎኝ የ6 ወር ኪራይ ሰጠሁትኝ። አሁን አላየሁም አልሰማሁም ብሎ ላጭቀት አደረገኝ። ተሰምተሽ እታለም ሰጠኝ። እታለም ተሰምታ ወይፈኑን ሽጣ አስሪበት ብላ ሰጠችኝ። ወይፈኑን ሽጣ አራቀ ያለ ወርቅ ራቀ። ወይፈኑን ሽጣ? አዎ። ስንት ብር ነው የሰጠሽው? ስንት ብር ነው? ወይኔ እናንተ 60 ሺህ ብር። 60? አዎ። አረ ራቀ። ወይኔ ያለ ወርቅ ወይኔ 60 ሺህ ብር ይዞ ሄደ። 60 ሺህ ብር ይዞ ሄደ። 60 ሺህ ብር ነው ለተካደን ያልተቀበልኩም ማለት ነው። አረ ራቀ ያለ ወርቅ እንከተለው። አንተ ሰራለሁ ብለሽ 60 ሺህ ብር ሰጣችሁ ታዲያ? አዎ። ሱቅ ተገራይተሽ ስሪ ያለችኝ ሰማ። ራቀ ያለ ወርቅ አረሩጭ እንከተለው ተነሽ። ኧረ ተይ ንገሪኝ። እኔ የማውቀው ነገር የለኝም ከእነሱ ጋር። ሁለተኛ የሰፈርተኛው ሁሉ የጠለኝ ከእናንተ ጋር ወሬ ሳንቦካ እንኳን የዚህን ሰፈር የ6 ሰው ሰፈር ወሬ ጥርቅም አድርገሽ ሀገሩን ወሬ የምታመላልሽ አንቺ አይደለሽ። እንዴት ዛሬ የእሱ ቤት ገብታ ስታረግዝ ሳትሰሚ ትቀሪያለሽ? አጸደ ተይ ንገሪኝ። አንቺ ቤት እኔ ብላል እኔ የማውቀው ነገር የለኝም። አላሳዝንሽም? እንዲሁ ተይ ራሴን በራሴ ሳትመለቅበት ነው። ትሰሚኛለሽ? እኔ ከዚህም በኋላ የሚያገባኝ ነገር የለም። ስለእናንተ ወሬ አይመለከተኝም። ኧረ እኔ በእኔ የደረሰ ይድረስብሽ። አንቺ ማንካ እንዲሁ ግን መንደሩ ሁላ ግን እንዲሁ ገብታ ስታረግዝ ቢነግሩኝ እኔ ቀድሜ ባረግዝ። አሁን ሀታ አግኝቼው ስላርግዝ ብቻ ደግሞ እንዴት አድርጌ በዚህ ልከተላት ነው? በዚህ ሰው አገኘ ይሆን? ወይ ጉድ! እንዴት ነው አገኘህ? ታዲያ እንደው ዝም ብዬሽ ነው የደከምኩ። እንደው እንዴት ነው ዝም ብዬሽ ነው የደከምኩ ማለት ነው? አጥዋት አለች አይደል የተባለ ምንድን ነው ያለችም ማለት? አለ የተባለ እንግዲህ የት ነው ያልገባበት ቦታ የለም። ደብቀዋት ነው የሚሆነው። ቦታው ስር አልገው ስር መፈለግ ነው። ምንም የቀረኝ ቦታ የለም። እቴቴ እያንዳንዲት ቦታ ፈለኩ፣ የለችም። ግን የራሷ ጉዳይ እንግዲህ እሷ የራሷ ጉዳይ። ይኸውልህ አሁን ይቺ ትንቧለል የምትባል ሴትዮ ምስክር አለኝ ያለችውን ሰው እንዳለ ለቅመት አመጣልኛለሁ። እሱን እንዳለ አጣራለሁ። ከዚያ በኋላ አጥልፌ ነው የምሰደው። የማንም ማላገጫ ጎበዝ፣ እንደዚህ ነው ማድረግ ያለብሽ። ምስክርስ ብላ የጠራቻቸው ሰው እኮ ግማሾች የሞቱ ናቸው። ያሎችም ዝግባ የማይባሉ ሰው ናቸው። ያሎችን አምጣልኝ ያልኩ አመጣልሻለሁ። ግን በቃ ያንቺ ጥንካሬ ይሄ ነው። እዚህ ማንም እየመጣ ገና የአባታየ ሀብት ሞልቶ የተረፈው ነው እየተባለ እየመጣ ማንም ዝቁል ይወስድ ነው። እኔ አንድ ባንድ አጣራለሁ። ከዚያ በኋላ ደጃፌ እንዳትረግጥ ነው የማደርጋት። እንደዛ እያልሽ ነው ማባረር። ይቺ ማናት አሁን ከሱ ባለው አረገዝኩ ብላ የመጣች እሷን ማባረር። እሷን ለኔ ተዋት። እንዴት ተዋት? እሷን ዝም በለን ያውቃለሁ። እኔ ያልኩህ የዚችን የትንቧለልን ጉዳይ ያሉትን ሰዎች አምጣልኝ፣ አጣራለሁ። አጥልፌ ነው የምሰደው። ጎበዝ። እኔም እኮ ይሄን ነው ይሄ ወኔሽ ይምጣ እኮ ነው ያለው። የድሮ አቴት የትምጣ እኮ ነው ያለው። በቃ ዝም እስኪ እየመጣ ይዘረገፍ ጀመር። የማንም ዝርግፍ እዚህ እየመጣ እኔ ሰው አልጠላም። ይኸውልህ አሁን መዘርገፉን አይደለም ሰው አልጠላም። እኔ ብቻ ግን የአባታችንን ስም ያጠለሸችትን ይችን ትንቧለልን ነው በዋናነት። በቃ እኛ እኮ ምንም ሳይታወቅ ዘሎ እየመጣ ያጃታጅ ልጅ ነኝ ይላል። ደግሞ አንዱ መጥቶ ደግሞ ታያታጅ ልጅ ያረገዝኩ ይላሉ። እሱ ስራህ ነው፣ እሱ ስራህ ነው። ዝም በል ዞር ቃት እንጠብቅ፣ እንዳትበላሽ። ተረጋጋ። ተረጋጋ። ሞነን ምንድነው መረጋጋ? ተረጋጋ ነው ያልኩህ። ሞነን ስንት የሚያሳስበኝ የምጣል ስንት ነገር የሚያሳስበኛል። ታንተ ጋር ጠብ ፈልጌ የመጣው መስላል እንዴ? አይ እንደሆነ አመጣጥ አንተ ሰውዬ ምንም አልደሳለከኝም ብዬ ነው። መፍራት ጥሩ ነው፣ መፍራት ጥሩ ነው፣ ግን ተረጋጋ። አንተ እኔ ፈርቻ አላውቅም። እዚህ አትለፍለፍብኝ ወይ ጎን ሁሉ ባላበል ሁሉ እኛም ትተነው ነው አንተ ረዳ እንዳላመጣ። አሁን ይኸውልህ እኔ የመጣው ለአንዳንድ ጉዳይ ፈልጌ ነው። ዘውዱ አሁን ዛሬ ልቆጣ ነው የመጣው፣ ልናገር ነው የመጣው። ምንድነው የምትናገር ደግሞ? መታሰር፣ መፈታት፣ መውጣት፣ መውረድ አለ። ሁሉን ነገር ሰምቻለሁ። የድሮን የጃመል ሁሉን ነገር ሰምቻለሁ። አሁን ዋናው ነገር ምንድነው ብትለኝ ያ የድሮ አመል አለ አብሮ ሆይ ነው። ይችን መልስ ብቻ ነው የምፈልገው። እኔ ከመጀመሪያ ምናምን የሚባል ነገር የለብኝም ነበር። እንደው ከለውሌ
ኮከቤ መራራ ሆኖ እዚህ ሀገር ስመጣ ሰው ሁላ አጥምዶ ያዘኝ እንጂ እኔ ምንም የማውቀው ነገር የለም። ሰው ያላየውን አይወራም። እንደ እግዚአብሔርማ ያለፈውን አለፈ ብለን ተወው እንጂ ሰው ሳያወራ ለወደፊትም ቢሆን ይሄን አመልጥቻለሁ የምትለኝ ከሆነ አላማን ቀጣ ከምትመራ ተሆነ ትዳር ላይ ካሰብክ እኔም አግዛለሁ። ትዳር ነው ፈልጌ ነው ቤት ድረስ ሂጅ ላናገራቸው አክስት ላናገራቸው በር ነው እንደዛ አድርጎ ውሻ አድርጎ የተደሩኝ እኔን ሳይንስ እናቴን ጭምረ እንደዛ አድርጋ ዋርዳ የለከቻት። እሷ ምን አለች? ታለም እኮ ምንም አላለችም። ገና ለገና ሰው ነገራትን ስም ይዛ እርግጥ ነው ልጅ እያለ የሚያኳሽ የለም የማያጠፋ የለም። የዛን ጊዜ ያው እንደ ልጆች ተጠፋለት ትኳሻለህ። አሁን ያ ስም ያድርጎ አብሮኝ አድርጎ ያው ከባዳ ጋር ብትለው እንዴት ልጅ ሆኖ ቢያጠፋም እኮ ስንት ጥፋት አለ። አንተ እኮ የምትሰራው ስራ በሰው ምላስ የሚገባ ነገር ነው። እንዴት ነው አንዳንዴማ ሰው የሚናገር ነገር እንትን ማለት ያለብህ ዘውዱ። እኔ ዝም ብለሽ እንደው ንገርኝና ሰተት አድርጊ። ምንም ምስክር ምናምን አያስፈልግም። ቀጥ አድርጊ ልጅ ፈቀጅልኝ አላልኩም። ዝም በል ስማችንን ታጠለሻለች፣ አባታችንን ታስነሳለች። ዝም በል እሱን አጣርቼ ነው የምሰዳት ብያለሁ። ለማን ግን ይነገራል? ለማን ይነገራል? ደግሞ ለማን ይነገራል? ሰው ወርፎ የተኛበት አላወቁኝማ። እኔ አየሽ ታየ ማን እንደሆንኩ አላወቁኝማ። እሱ ባለው የቴቴ ወንድም መሆኔን አላወቁኝማ። አንተ ማን የምታስደፍረኝ? ሲጀምር አንተ ነህ አንዱ የምታስደፍረኝ። ይሄ የመጣችትን ልጅ አስረግዛሃት አንተ። ተኝቻለሁ አላልክም? ተገናኝቻለሁ ተኝቻለሁ እንጂ አስረግዣታለሁ አላልክም? ዝም በል ዝም በል። ለፍቅር ብተኛ ለጠባ ረገዘቻሉ። እኔ እንዴ ምን ነው አውቃ ነው ቴቴ እንደው ተፊት ሲነጥለኝ ይቺ ልጅ አውቃ ነው። ዝም ብለሽ እህልዋን እስቲ ፊቷን እስቲ እኔ እርጉዝኛ እናውቅ። ተቀመጥ ቤት። እሷ አላስቸገረችኝም። ያስቸገረችኝ ትንቧል እናት የአባታችንን ስም ያጠፋች ትንቧል እናት አልኩ። ይችን ትንቧለልን ዝም ብሎ በከዘራም ባሎ መስደር ነው በመጣች። አይሆንም። ጠላትን ይኸውልህ አጠገብ አድርጎ ነው ማሸት። በቃ ይችንም እንኳን ማሸት ምን ታልፈቀት መቼ እንትን ምንከሳቀስ ይግባ። የልተር ነው አሁን። ቆይ ደግሞ የልተር ነው ምን ቀልቤንም እኮ ምንም ሁለመንያን እኮ ያሳጡኝ እኮ ወደ ቤታችን ወይ የዛቺ ወይኔ እሸት ነገርስ አሁን ይሄ ድሮ የቀረ ነገር ነው። ባለፈ ነገር አንጨቃጨቃውን ለወደፊትም ቢሆን የአይን አባንም በስነ ስርዓት አሁን እንትን ብለህ ትዳር ከቀጣር ጀምራ እኔም አገዛችኋለሁ። እኔስ የምፈልጉ ምንድን ነው? እኔም እኮ በቃ እንዳይጎልባት ሀብት ንብረት ከቤተሰብ እየጠየቁ ነው። ከራሴ ቤተሰቦች እንዳይጎልባት እንዳትሳቀቅ ብዬ አብሬያት ለመኖር እያሰብኩ ነው። ልጃችን እናሳደግ ብዬ ነው እኔ እንጂ ምን ክፉ ነገር አስቤ ነው እንጂ ሁሉ ነገር ትታል። እንዴት ማልተው ትልቅ ሰው ነኝ እኮ ከዚህ በላይ ምን ቀድላ በቅል ነው እንዴት ሞት በለ አራ ተዋላት ምን ይበላት ያለ ነገር ነው። እንግዲህ ድፍን ጉልበት አለ። ስንት ሰርተ ስንት ለሰው የምትተርፍ ሰው እኮ ነው። ይሄን የሚረዳኝ እኮ ነው ያጣው። እኔ እንደዚህ ብሎ የሚያስብ ሰው እኮ ነው ያጣው እንጂ እኮ እኔማ እለፋለሁ። ሁሉ ነገር እኮ ለማሳየት እሞክራለሁ። ግን እኔን የሚያምነኝ ሰው የለም። በቃ ምን ላድርግ እኔ ላከስት እንደው ነገራቸው። እኔ ምንም ልጅትን መጎዳት ነገር የለም። እንግዲህ አንተ እንትን አትበል። እኔ የማስተካክለው ነገር አስተካክላለሁ። ለወደፊቱም ቢሆን አንተ ይህ ያለ ነገር ነው። ቆይ አሁን ልጁ ያላባት ይደግ ነው የምትሉ እናንተስ? እኔ እንደዛ አላልኩም። ይኸውልህ ዘውዱ አሁን እኔ አክስቴን ሁሉ ነገር እነግራታለሁ፣ አስረዳታለሁ። እሷም ትሰማኛለች። ሁሉ ነገር ይስተካከላል። ከዚህ በኋላ ግን አንድ ሀረግ እንዲፈጠር እንዲሆን የሚባል አንድ ወሬ በሰማ እሙት ዘውዱ ነው የምልህ። ከኔ ጋር ነው ጠብ። ምንም የሚፈጠር ነገር የለም። አታስቡ ነው የምላችሁ። በቃ አንድ ጊዜ ብቻ ልጃችሁን አምናችሁና ፈቅዳችሁ ስጡኝ። ሲጀመር እኔ እናንተ ጸብ የነበረን ያን የአይን አበባ ማርግዟን ስሰማ ነው። አሁንማ በቃ ተተወለደ በኋላ ምን ተረጋጋ፣ ሁሉ ነገር ተተረጋጋ። አሁን ምንም የሚያጣላ ነገር የለም እኮ። አሁንም ተረጋጋ ነው የምልህ። በቃ አሁን መረጋጋት ነው ያለብህ አንተ። እኔ ተረጋግቻለሁ፣ ልብ ገዝቻለሁ። በቃ እናንተ ወዳችሁና ፈቅዳችሁ ስጡኝ ነው የምላችሁ እኮ። አሁን እናንተ ስማትረዱኝ ምን ናችሁ? አንድ ያለፈ ነገር አለፈ ነው በቃ። ከዚህ በኋላ እንዲህ አይነት ነገር ሌላ እንዳልሰማ የሚስተካከለው ነገር ይስተካከላል። ተረጋጋ። አሁንም ቢሆን ተረጋጋ። አደም መግዛት አለብህ፣ መረጋጋት አለብህ። ላንተ ይሄን አልነግርም። ከዚህ በኋላ ያለፈውን አሳልፋል። ተረጋጋ። እሺ ተባልኩ እኮ በቃ። እንግዲህ ይሄ ደግሞ እንግዲህ አጎት ተብዬው ነው እንደዚህ የሚደነፋብኝ። ይሄ መከሪያ አለ የስንቱ መቀለጃው ነው። ምን አይነት ሰው ነሽ? እንደው ምን አይነት ፈጣጣ ሰው ነሽ ግን አንቺ? እንደው ትንሽ ስቅጥጥ አያረግሽም? እንደው ትንሽ አትሸማቀቂም?
እንደው ትንሽ እንደው ይሉንታ ነገር ትንሽ አልፈጠረብሽም? እንደ ጥጋት በሪ አይንሽን አፍጠሽ እንዲህ ከላይ ስተታች ምንድነው እንደዛ የምትገላምጭልኝ? እንደው አይበለውና እንደው ወትነሽ ይባል ምንድነው ይሄን ያህል አሁን ይደርሳል እኮ ምንድነው ይሄን ነው ሁሉ አሁን ወዴና ወዴ የምትወሻለክ ተሸግኝ ደግሞ ተደጅ ገልፍጭኝ ግን ወዴት ነሽ ግን አንቺ ስትቀለቢ ይኖርሽ ግን እንዴ የደነን ታንበር ይመስልሽ መጣሽ እንዴ ቤታችንን ግን እንዴ ተርመስመስውን ያወጣሽው ግን ምን ሆነሽ ነው እቴቴ ራጋ ያለች እሱ ባለው ቆፍጠን ያለ መዝገቡን ቢሆን ክርችም ያለ ወንድ ነው አንቺ ምንድነው እንደዚህ የሚያደርግሽ እህት ነሽ ባል አይበለውና ምንም የእህትነት ለዛ የለሽ ቆይ ባንቺ ምክንያት ተሰብስበን አብረን አንብለ አንሳቅ አንጫወት አንደሰትበት ምንድነው ግን ሐሳብሽ ኧረ አት እንደው ምን አይነት የተወራዳ ነሽ እንደው ምን አይነት የታህየኝ ተነሽ እንደው አፎ እንደው ለራስሽ አታውቂም ዛሬ ድንገተኛ ሰው ገብታ ቀባር ጋር ስታረግዝ እኔ አንቺ ባለ ትዳሪ ታለሽ በሷ ላይ አልደረብም ብዬ በታውልሽ እንዲያርገሽ ታስወስጂው ወይ አንቺ አልያሽ ወይ እኔን አታሲጂኝ እንደው ምን አይነት ይትነሽ ዛሬ አንቺ በየመንገዱ እየተንጓለሽ ዝብ ሲቀዋሽ ይውላል አንቺ መና ያንቺ ኑሮታ እንግዲህ ታሉ የግርጌ ታማቶች ራስዬ ነው ይኸውልሽ እኔም ያንቺ ድል መርቶኝ አተረ እንደው ልበልሽ ወይ ጨረሽ በቃሽ ምንድነው የምትቀባጥሪ ይሽልጣት ዋ ዝም ብለሽ እኔ ጉምቢጥሽን ትዘረጊያለሽ እንዴ ጉምቢጣ ምን ልትይ ነው እንዴ ታንጓል ይልቅ ዝም ብለሽ ታጋባለሽ በየቅራሪ ቤቱ በየተስካር ቤቱ ነው የቀረሽ አጂ እንዳላጎንሽ ላጎናም ምራለች እቺ ምንድነው እንደሚያሳብርሽ የተቀመው የኔ ላይ አንቺ ምንሽ ተነክቶ ነው እንደ ፌንጣ የምትዘጊበይ ምንድነሽ ቁጫትም ወይ ለምን ለቀሽ ወጣሽ ምንድነው ባለው ቁርጭምጭትሽን ሰብሮ ቢያስቀምጥሽና እንዲው እግርሽም ተጎርቶ ቢሆን ብታረግሽ ኑሮ እኮ ተንኳ እየተቆ ነገር አለሽ ዛሬ አብሳይ ተሆን ነበር ለነገሩ አብሳይ ነሽ ነው ያልኳት ነርሸት አሁን ተቀንቶ ነው እኔ ሚስቱ ተቀምጬ ያንቺ ማበድ ቀንተሽ ነው ለጋ አስረግዞ ቤት አስቀመጠ ስትበይ ጊዜ እኔም እኮ ደንቡን አልቀሰም የቤት ተቀምጣ ብዬ እኮ ነው የነበር የተውኩልሽ ግን አንቺ አታውቂበትም አዎ እና እኔ ምን አገበኝ ትሰሚያለሽ እኔ እሱ ባለው በህይወት እያለሁ ቢሳቢስት ሳንቲም አታገኝ ቢሳቢስት ረፍ ቆይ ግን አንተ እንዲህ ከምትደነፋ ለምን እናንተ እንስማማ ሰላምን ጉዳይ ነው የምንስማማ በሀብቱ ጉዳይ አንተ ዘላለም ዓለምህን ከእህት ጋር መኖር ትፈልጋለህ ይሄ ባለ ትዳሩ ነህ ደባሉ ነህ መኖር ትፈልጋለህ በአንተ ንብረት እኮ በአንተ ሀብት እኮ እያላገጠሽ ነው እስከዛሬ ያለች የልቁንስ እኔ እናንተ እንስማማና ሀብት ንብረትን አግኝ አንተም ጥሩ ኑሮ ነው ምን አንቺም ማትረቢ እዚህ ድረስ ደርሰሽልኛል ለሁለታችንም ጥቅም ነው እንስማማ ያልኩ ምንም ምትደነፋ ነገ እንስማማ ብለህ ትለምነኛለህ እኔ ደግሞ ከዚህች ሐሳቢ ንቅንቅ አልልም ገና ቤት እንመበጠብጠው አንቺ ሲጀመር ምን አገባሽ ምን ጥልቅ አረግሽ የርጎዝም ቢመስል ዘይ ይሄንማ ታውቂያለሽ ማንቆታወቅ በአንዱ ቤት ቅራሪ በየት ድግስ አለ እያልሽ ተማረር መማረር ትዳርሽንማ ትመሪ የተጫነች በቅሎ ይመስል ዝም ብለሽ መዝለልማ ታውቂያለሽ መጓዝ አንቺ ወራዳ ትዳርሽንማ ትመሪ አንቺ ነሽ ስለኔ ትዳር መምራት የምትነግሪ ምን አንጓደለሽ ምን አስጠበበሽ ምንድነው እንደዚህ እንደሚያዘልልሽ እንደዚህ ምን አገባኝ ታንግዲህ አንቺ በቅቶሻል እኮ ውርስ የለ ምን የለ ሁሉንም ትተሽዋል በቃ በቅቶሻል ያንቺ ህይወት በቅቷል የበላሽው አይብቃሽ ባለቤት የሌለው ጣሳ ብቻውን አንቺ ክፍት ማለት ነሽ በቃ ያለሽ እኔ ለነገሩ ታንቺ ጋር ምን አገባኝ እኔ ታንቺ ተሽዬ ብዙም ማስተካክለው ነገር አለኝ እንደው ታንቺ ጋር አዘበዝብ ማት አራ ወይስ ባለው አታመጣው ታሪክ የለ እንዴት ነው ወለች ወይ ሰው ወጃይ ሰቋረች ወይ ጉድ እኔ አናጋሪ ይችረ ላ ወይ ጉድ
ማን የዘጋው ቤቱን? ማን የዘጋው ቤቱን? ታጉ ታጉ እኔ እኮ ነኝ እቴቴ ነኝ። ዋ ምን ሰውን የዘጋው? ምን ሰውን የዘጋብኝ? እሱ ባለው ኧረ እሱ ባለው ኧረ በቤቴ ታጉ ኧረ እኔ ነኝ እቴቴ ነኝ። ሌላ ሰው አልገባም። እኔ ነኝ ታጉ። ዋ ምን ሰውን የዘጋብኝ? እኔ እኮ ነኝ እቴቴ ነኝ የገባው። እናንተ ክፈቱትማ። እሱ ባለው ኧረ ክፈቱልኝ። ዋ ኧረ ክፈቱት! ኧረ ክፈቱት እናንተ! ኧረ ክፈቱት! ዋ በታባት የለውጣያ አቸ ታጉ ኧረ ቶሎ እንመጣለሁ ብላኝ ነበር አላገኘው ብላ እንደሆነ ምን ቡናው ሲቆየም ኑሮ አንቺ ጠጭ ብዬ ነው ስትመጣ ይመስል ነበረ። ዋ አሁን በሌለችበት እንደዚህ ብቻችን እናፍርተን አውጥተን አይነን እና ለራስሽን ቁጭ እንጂ እንዴት ነው? ህልግቢ ውበት የሰራች ስራ ሆነሽ የሰራች ስራ እናንተ አረፍ እዚህ ስልሳ ወይና ሻለሞቅ ተረጋግ። እንግዲህ ምኑን እረጋግዋለሁ? ምን ሁላ ደግሞ እቺ አለበሰች። ዘመዶችን አስወጋቻቸው። አክስቴን ራቁቷን አስቀረቻት። ምን አክስቴን ራቁቷን አስቀረቻት። ሌባ ገባ ሌባዬ እኔ እኮ ብያለሁ። ወንድ አይምጣ ሰው አይምጣ ብያለሁ እኮ የስልሳውን ነገር ብትሰሚ የስልሳውን ነገር ምን ወሰደባቸው? የቦታው ሁላለቀ እንዳለ አይደል? ልብሳቸው ምን እነግርሻለሁ? የዘንድሮው ሌባ ምንም ነገር አይተውም ብያለሁ እኮ ተናግሬያለሁ። ብላ ሳሸንፋት ደግሞ ሄዳ ሞኝት አክስቴን አታላ ይኸውልሽ በሬውን አሽጣ 60 ሺህ ብር ለጎረምሳ ሰጠች እኮ ነው የምልሽ። እኔ አታልየት አይደለም እኮ 60 ሺህ ብር ፈታለም ስንዴ እሷ ደህና ዋልሽ ማለት እንዴት ዋልሽ? እንደምን ዋልሽ? ደህና ነው። ደህና ነሽ? እንደምን ሰነበት? እንደምን ዋልሽ? ደህና ሰነበት። ደህና ነሽ? እንዴት ነው? እንደምን ዛሬስ ምን ነገር ጣላ? ምን ነገር ጣላ ዛሬስ? እግረ መንገድ ስመጣ ልጠይቃት ብዬ አሰብኩ ነበር። ደህና ናችሁ? እንደምን ነሽ? ደህና ነኝ። ምን ነው ብቻሽ? ኧረ እኔ አባንም ሄደች። የት ሄደች? እህቴ አክስቷ ላኳት። እንዴት? ወይማ ያን ዘውዱን ለምን አታገቢውም አልሽኝ ብላ እኮ ንግግር የለ ምን የለ በቃ አላስቀምጠኝ ስትል ትሄድስ ትንሽ ይለፍላት ብዬ ሰደርኳት። ምን ላድርግ? ዘውዱ እንደው ይልሽታል። እኔ አሁን አንድ ነገር ልንገርሽ። እኔ ስመጣ ልጁንም አግኝቼው ነበር የዘውዱ የሚባል ሰውዬ ስመጣ አግኝቼው ነበር የዘውዱ የሚባል ሰውዬ እና ምን አለ እንደው አሁን ዝም ብሎ ተሰማው ዝም ብዬ እንደው ወሬውን ሁላ ተሰማው በድንጋይ ላይ ውሃ ማፍሰስ ነው። ልጅትንም እንዲህ እንደምታያት ናት። እንደሚዋደዱ ነው ልጁም የነገረኝ። የኛ ከንቱ ልፋቱ ከንቱ ድካም ነው። በቃ ማለት ምን ስትል ምን ማለት ነው? እኔ ልልሽ የፈለኩትማ አሁን እሱ እንደሚወዳት ነገረኝ። ልጅትም ዘውዱን ካላመጣሽው ያጅ ታስቸገረችሽ። የኔና አንቺ ጉዳይ ልፋት ነው። 60 ሺህ ብር በሪያሽታ ያንን አጭበርብራ ይኸውልሽ እቺ ደላላ ነው ቤት ተከራይቶ አስተናርቶ ወረቱን ሊሰጠኝ 60 ሺህ ብር አፍሽ የሰጠሁት አላክረው መጣች። አላውቅሽም ብሏት በረረ አስረክበሽ መጣሽ። እኔ ከተማ አጎታልኝና እሱ ይከራይልሻል ሲለኝ ከዛ ታለ ምን ይጀስ ብር ስጪኝ ስላት ሞኝት
ዋጫት አንተ ግን እንዴው ሰው የሚሆኑ እንዴት እንከባለሉ እንውጣሉ ተኮስ የበረደውን ቃሉ ቡና ፍልጭሽ አንቺ ሳሪድሽ አንቺ ምከውልሽ አንቺ ወልወልዳ አንቺ እግዚኦ እግዚኦ ዛሬ ነይ ደረት እንድቃ ውበት ደረት እንድቃ ወገርሽን እንችማ ስልሳ እኮ ኧረ ስልሳ ታለማውን እንስተማ ምንድነው የምትል ታለም እንደሰሙ ሰው ነው ቆሞ ማችናት እንደሰሙ ሲል ነው የሚለው አንቺ ልነቅሽ ምን ታነቀች አልታነቀች አንዴ ሰው ታነቀው የለ ተደከመች ሰውና እንዴ አዋለ ሰው የለ አንቺ ምን ጉዶች ናችሁ ግን እንዴት ምን ማለት ነው? ማለትማ ይጋቡን ያልኩልሽ ታዲያ ዛሬ ልጅ ተወልዷል። ይሄ ልጅ ያድጋል። ነገ አባቴ ማለቱ አይቀርም። ሌባም ይሁን ቀጣፊም ይሁን ዘራፊም ይሁን ቀማኛም ይሁን ታለም አባት አንቺን መጠየቁ ነው ያምጩ አባቴ ማለቱ አይቀርም። ይሄ ልጅ ያድግ እሱማ ልክ ነህ። እና እኔ እኮ የልጄ ህይወት እንዳይበላሽ ብዬ እኮ ነው። ምኑ ነው የሚበላሽ? ገብታ ታስተካክሉ። ንገሪያት ገብታ ታስተካክሉ። ወይ መጀመሪያ አለመነካካት አለመቀማመስ ነበር። ምንድነው እንደ ሽንኩርት እየላጡ አጣርጎ አሁን መፈርጠጥ? ገብታ ታስተካክሉ። እሷ ላይ እኮ ችግር የለም። እኔ ነኝ እንግዲህ አንተን እናቱን አላየሁም። እናት ነኝ። የልጄ ህይወት እንዳይበላሽ ነው ሁሉ ነበር ያረኩኝ። አሁንም እንግዲህ አንተም ከተጨመርክ አጎትየው መጥቶ ነግሮኝ ሄደ ልምከርበት ብየዋለሁ። አረተኝማሽ ዋጋ ወሰደው አይደል እንዴት አደርጋለሁ አሁን ይደረጋል መቼ የቤት ኪራይም ያን ያስነዳዳበትን ዕቃዋ ምንም ያለውን ገንዘቡን ስትሰጪው ወሰደው አንቺ ደህና ሁኚልኝ ምን አደርጋለሁ እንግዲህ ያስነዳዳበትን ምኑን ገንዘቡን ያንን የተዋዋላችሁበትን ወረቀት አምጪ እሱን እንደሆነ ጉሩም በእውነት አንቄ ገንዘቤን አስመልሳታለሁ። ሰው እንዳይሰማ ማንም ሰው እንዳያውቅ ብሎ አልተወው። ዝም ብለሽ እንጮህማ እሪ ብለን እንጮህና ሰው ይሰብሰብ። ኧረ ሰው ይሰብሰብ ብትጮህማ አሁን ከንቱ ዝም ብለሽ ላንቃሽ መሰለኝ ዛሬ ያለቃችሁ። ይኸውልሽ ታለም አንዴ ከተነካኩ በኋላ ወሬ ማብዛት ከንቱ መንጫጫት ነው፣ ትርፉ መንጫጫት ነው። ወይ እንዲያም ብለሽ እንትን በይ። እንግዲህማ አንድ ተፈርዶብኛል። እንግዲህ ምንም ማድረግ አልችልም። እንግዲህ ይሄ እኮ መፈረድ አይደለም ታል መመካከር ነው እኮ። ዞሮ ይጋቡ ነው የምትለኝ? እኔ እንደዛ ነው እኔማ መልስ። በይ አሁን ትንሽ እንተኔ ባዶ በርጎም ቢሆን ንቅመስና ሸርጎፋለ። እሺ የጎበዛ ክስት ወይ ታለ እንደው ዝም ብለሽ በማይሆን ነገር ልዴት ውስጥ ተገኝታል። ምን ላድርግ ብለህ ነው የእናት ነገር? አምጪው አታብዡ ሞርሳ ነው። እኔ ብዙ መድበት ማለኝ ሞርሳ ነው። ቀምሸም አታብዡ። ይሄ እንግዲህ እስኪ መሰናናቸው አንቀጆ ምን አርፌ ብቀመጥ በሬን ቆላልፌ አላስቀምጠኝ አለኝ። ነጃርቶስ ሲያለ ሰውየው እውነት እኮ ነው። ምረሽ ኮኩላ ተቀምጦ እንዶ መግቢያ መውጫ እንኳን አሳጠኝና እንዶ ኮኩላ ኤዲያ እንዶ ወረቀት አረ ተረጋጋ። ደሞ አንተ ደሞ እዚህ ምን ጎልቷል? በል ምን ሆነ ነው ወንድም አለም ይሄንና ያንተ ወንድምነት እኮ ከቀረ ቆየ። በል ሰከን ብላ አውራኝ እንጂ ምንድነው ቁና የሚያስተናግድ? ምኑን ሰከንኩት? ባንተ ባልህበት ምሽማ አድርግበት ይላል። ልክዳልህ ቅድልኝ እስኪ። እኔ የምልህ ገንዘቤን ግን መቼ ልትሰጠኝ አስበህ ነው እንደዚህ አንተ በየዞርክ በያረቂ ቤቱ የምትጠጣ? የምን ገንዘብ ነው? የምን ገንዘብ ስንሰርቅ ብቻ ነው ነገሩ። አንተ የምታስታውሰኝ መካፈሉ ጋማ መቼ አስታውሰኝ ታውቅና
ሰው የጤና የለም እንዴ? የምን ጤና ነው? ያንተ ነው የኔ ጤናችን የጠፋ። መጀመሪያ በደንብ አስብበት እስኪ ራስህ። አንተ እኮ ነው እየመረርክ የመጣህ። ምን እኔ ስታይ ገንዘብ ትዝ የሚልህ ግን ምንድነው ነገሩ? የሰራነውን ስራ በደንብ ታውቀዋለህ። ስንት ነገር ሰርቀን በአንድ እንደሸጥ እንዳትረሳ። እና የሰራን እንደሆነ ድርሻ ኖሮ ዛድ ምንድነው ሌላ የምትቀባጠር? ድርሻን የኔ ድርሻ ለአንድ አረቂ መስጠት ነው ያንተ የኔ ድርሻው ነው ብለህ የምታስበው? ምንድነው የኔስ ካረቄ መቻለፈና ነው አንድ አረቄ ማለት? አንተማ እየዞርክ እየጠጣህበት ነው። እኔ ግን ከሳምንት አንድ ቀን ምናልባት አንድ ልክ ነው ብጠጣ። ንሽማ አረቄ ነው ችግር አይደለም። ንሽማ ጠርሙሱን አምጥልኝ። እኔ አረቄ አይደለም ዘውዱ፣ በደንብ አድምጠህ ስማኝ። ዛሬ ገንዘቤን ነው የምፈልግ፣ ሌላ ነገር ምንም አልፈልግም ካንተ። እውነትህን ነው። ምን አይነቱ ግን እንደው ቡልቡላ ናት። ቡልቡላ? አዎ ነገሩ አንተ ምን ታረግ? አንተን ስታይ እንደፈለገህ እሮጥልሃለሁ። ዛሬ ግን ያህርሉ ገንዘቤን ትሰጠኛለህ አትሰጠኝም? አሁን ሰውዬ እኔ ጋር ያስቀመጥከው ገንዘብ አለ እንዴ? ያስቀመጥከው አንተ ሰርተህ ነው እንዴ ያስቀመጥከው? እኔ እየሰረኩ መሰለኝ እኩል እየተካፈልከኛል። ሰጣለህ ያንተ ስራ እዛ መሽሎክለክና ማቃጠር ነው። ሌላ እዚህ አፋት ትክፈት። እስከዛሬ ድረስ ነበር ያ። ከዚህ በኋላ ግን ያቀርቷል። በደንብ ገንዘቤን አስበህ በደንብ እንድታካፍለኝ እፈልጋለሁ። ዛሬውን ማን ነው እንደዚህ ልብ ልብ ሰጠው ግን ይላካ? የልብ ልብ ለነገሩ ምን ታደርግ አንተ? አንድ ቀን ደኮፍ ለኮፍ አድርገው አሁን እንዲህ ተዘል ጀመር አይደል? ያኔም ቢሆን ያክብርህ ነው። ከዚህ በኋላ ግን ለአንተ ክብር መስጠት አይጠበቅብኝ። ገንዘቤን እንድትሰጠኝ እፈልጋለሁ። በአንተ ምክንያት ነው ለትዳር ብቁ አይደለህም እየተባልኩ እንትን ያሉት እና እኔ አንተ ትዳር ልመራልህ ነው እንዴ? እርና አባትን ጠይቀው እንጂ ለአባቴ እንዳንተ ባገለግል ኖሮ የት ነበርኩ መሰለህ? እና እኔ ነብያለሁ ገንዘቤን ነው። አሁን ሌላ ጭቅጭቅ ምንም አያስፈልግም። አንተ ገንዘቤን እንድትሰጠኝ እፈልጋለሁ። ያለ ሞት አንጎራጉሪ ነው ዛሬ ተሰው ሞት ያኔ ተመሰለሽ የዛሬው ቀን አንድ ወስዳ አስረክባለች። እንግዲህ ምን ማድረግ አይቻልም። መጀመሪያ መረድ ለቀቁ ልጆችን። እኔ እዚህ ቤት ተው ቅጡላለሁ ቅጥ ያዙላለሁ እንዳይለቀጥ ያጣ ገንዘብ ያንን ወስዳ ተሰጠዋለች ብዬ አንድ ጊዜ ጣራ ሰቅሏለሁ። በሌላው ቀን ደግሞ ታቅፌው ተኛለሁ። በስንዴው ውስጥ ከተዋለሁ። ያንን ብዬ ተረፍኩት። እንዲህ አርገሞኝ ትንሰትጉ ታታላት። አሁንም እኔ እንዲሁ ምንም ብቸኝነት ይሻለኛል። እንዲሁ ብቻዬን እህቶችን አስጠግቻል። ይሄን ያለ እንትን የሚል እንደሆነ ወደ አንዱ ብታስጠጓቸው ነው እንደው ዝም ብለሽ ውበት። አሁን ስትት ታርገሽችን ልጅ አወጣሽ ይዘሽልኝ ሂድ ወደ እናቷ። ያረገችውን ያጠፋችውን ሁሉ የታለም ስንዱም ተናገሩ። እኔ ዘንዳ አንድ እንዲህ ያለ ነገር እየተሰራ እኔ ማንንም አልይዝ። እኔ ነኝ 60 ወስዳ ለጎረምሳ ለሰጠች ልጅ ወስጅን እናቷ መስጠት እና እኔ ነኝ 60 ወርዶ ማስረዳለት አለም ስንድ ተይማ ውበት ተይ። እኔ በስጃለሁ 60 ነገር አፌን ሞልቼ ታለም ስንድ 60 ወስዳብሻለች ዋጋ አብዬ እኔ ነኝ የምናገር። ለታወጣኝ እዚህ ነገር እንደምታጫት እዚህ ራሳችሁ መርዶ አስረዱ። እኔ አልነካካም ታውኝ። እኔ እኮ አሁን ተገኘው እንጂ ማቆ ነገር የለኝ። ምን አገባኝ በዚያ ስለው እንደው ተዘረጎረብኝ። አውርስ ነገሩ ያልታደልሽ እንደምን አደርሽ አለች እንጀራ እናቴ። እንደው እኮ ደግሞ ዛሬ ለእናንተ የተባልኩትን ብትሰሚ ደግሞ ምን አሉሽ? የተጫነ በቅሎ ተባልኩ እኮ። ማን ካልሽኝማ የሱ ባለጉሽማ እርጉዝት አሯ እሷማ የታግንታኝ አንድ ታለች እንጂ ቁም ለቁም ስለሱ ወይንሸት አሁን ልንገርሽ፣ ለእኔም ለአንቺም የሚበጀውን ነገር ልንገርሽ። ምንድን ነው ደግሞ ያለችኝ የነበረ ደግሞ ምን ያላለችኛል? አንቺ ወራዳ ትዳርሽን ጠበቅ አድርገሽ አትይዥም ነበር ወይ? እውነት እንዴት ለቀሽ ታስወስጂዋለሽ? እውነቷን እና ደግ አደረገች የምታስወስጂው አለችኝ። እውነቷን ተስቂ ነው አንቺ ዝንብ የሚቀዋሽ ዝንብ ሲቀዋሽ ልትይ። ኧረ ምን ያላለችኛለች? አበደች እኮ ነው የምልሽ። አራስ ነብር አደረጋት። እንዴት ታስወስጂዋለሽ ባላችንን አለች። ሶስተኛቱን አራተኛቱን እንዲሁ አመጣጧ እንትን ምንድን ነው የተውዠመዠመ ባህር ዛፍ የለልሽም?
ያልተቆረጠ ዝም ብሎ ሰተተት ብሎ የበቀለ እሱን ለምታ ወረደችብኝ። አሁን ምንድነው? አሁን በየቀኑ አዲስ ነገር ነው የምሰማው። በየቀኑ ምንድነው ግን? አሁን እኔ ተነስ ከዚህ እንደውም ተነስ። ተው ሞኝ ተመረረ ጭራሽ መልህ ልታዞር ወንድ ነው ሞክራታ ዛሬ። ኧረ ተው ወይ አላወከኝም ማለት የዛኔው አቧ አይደለሁም ዛሬ። አርፈህ ብትቀመጥ ይሻላል ከነ ክብር ናውጣ ልቀቂ። የልደርስ ነው ተው እናንተ ወጣችሁ ያኔ የዛኔ ቀርቷል። አሁን ዝም ብለህ ወጣይ ዝም ብለህ ተዘዘ ተው ይቅድማች ተው ወራ ገፋኝ እኮ ነገርኩ። ልቀቀኝ ብያለሁኝ። ከክብር ብትቀመጥ ይሻላል። ገንዘቤን ብቻ ነው የምፈልገው ካንተ ሌላ ነገር ምንም አልፈልግም። ነው አይደል? አዎ ከነ ክብር ብትቀመጥ ይሻላል። አለበለዚያ ግን ያ የድሮ ዘውዱ መሳቂያ ትሆናለህ። ምን ልታረግ ነው? የማረገውንማ በደንብ አሳያለሁኝ። ቆይ ባለፈው ያመጣሁልህ መድኃኒት ምንድን ነው ያደረግከው? ምን አገባህ? አዎ ለማን ነው የሰጠኸው? ምን ያገባሃል? እኔ መሰለኝ ያመጣሁት። ተጠያቂነቱ እኔ ጋርም አለበት። ይኸውልህ አንተ ስትላክ ዝም ብለህ መር ነው። ይኸውልህ ምንም ሌላ አትለፍልፍ። ነግሬሃለሁ። ዝም ብለህ እዚህ ቁጭ በል። ተው ወጥተህ ብትሄድ አይሻልም? ነገርኩህ። አስኮናኝ አሁን አንተ ቢመቱ ዛሬ እኔ ካልሰራሁለት ነው ያለው። ትሰማለህ? መድኃኒቱን እኔ አሞኝ ነበር ጠጥቼዋለሁ። ሌላ ምንም የሚያገባ ነገር የለም። እንዳለፈ ለኔ ራሱ ደስታዬ ነበር። የደስታ ጽዋያን ነበር የምጠራው። ልቀቀው ፈቴ ጅል ወረዱ። ወይኔ ዘውዱ እንደዛ ተደረገ ማለት ምን አገባህ? ምን አገባህ? እስኪ እንደው አሁን አንቺ ነሽ እኮ ጥፋተኛት ወይንሽ ምን ነሽ ይሉሽ የምትወጪ እጭ ሲሉሽ የምትወጪ ምስተዋንሽለት ምን ያርግ? እንደውም ለጉዱ ዛሬ መጣውን እቺ እንዴት በአንድ እግሯ ሲያቆማት ነው የቆየ። ወይንሽት ነው አምጣት ማን እሱ ባለው በእግር በፈረስ ሲፈልግ እሱ ባለው ሲመጣ ደግሞ ምን ቀርቶ መጣ? እንደውም ምን እንደው ትሪ ለቀቀው ብዬ ደግሞ አንቺ ላይ ደግሞ ሌላ ነገር መዘዛ መጣብሻለሁ ነው እንጂ እንደው አክሽ እንደሚሆንና ያቆይና ቡኖ ዘነዘነ ተደበት እንደው ወካው ግንባሩ ወይንሽ እንደው በሞት ያፈርሰው አንድ አንቺን አሰብ አንድ ደግሞ እንደው ይበልጥ ደግሞ እሷ አረ ወይንሽ በይ ተዛሬ ጀምረሽ እቺን ቤት እንደደቀድቀት እሺ አልፈልግም። እኔ ራሴ ነገር አዙሮኛል። አንድ ቢል በእህቶቼ አንድ ቢል በእናቴ እኔ በቃ መሮኛል። ብቻ ነው ልቀመጥበት አይሆንም። እንደው ወይንሸት የምንተጋገዘው ነገር ታለ በዚያ በዳሪ ሆናለች ወሰጃት አንቺ ዘንዳት እንጂ ከሆነ እኔ ቤት እንግዲህ ጋር ነው እኔ ቤቱን ስቸሽ ነው እንግዲህ እኔ ነገር አንድ ጊዜ እኮ አውርቻለሁ። ዘንድሮ ወይ ኑሮ እንደ ቅንዳ እንደ ኮለላ ላይ ነው የተደፋብኝ። ተባሌ ብለው ተጓደኛዬ ብለው እኔ እኮ ጀመራው ላይ ሲልሽ ደግሞ አንቺ እኮ አርገሽ እኮ ሻይ ቤት እንደከፈሽ እንደዚያ ብትቀሪ ነው ብቻለሁ አስረገዘ። ከዚህ በኋላ ናገባሽና ከዚህ በኋላ ቆርጦልኛ አሁን እየደጋገምሽ የምትዋሪ ይዘው እየደጋገምሽ ይዘው ነው የምትዋሪ ወይ ገረሙኛ እየመጡ በየመንገዱ ሁሉ እያገኙ ስለሱ ነው የሚያወሩኝ። እኔ ምን ላድርግ? እና አውሮሻ ምንድነው እሱ ባለው ቻለው እንዴ አላዝልሽ አልታቀፍሽ አላረግዝሽ ምን እንትን የምትይ አሞት የለሽ። አይ እሱንማ መች አደረኝና እሱማ ቢሆን መች እንዴ አይዞሽ። ወይ ጉድ! ቡናው ፈላ። እየፈላ ነው። ነይ ቁጭ በይ ኖሪ። ማንሽ አታጓድነሽ? እኔ የምልሽ ጥጥ ነገር የለም ምን ብትሰጫት እንደዚህ ፊት ለፊት ከምትጎመርብኝ። አለዛማ ሌላው ሰው ሊፈትለው። እኔ የምልሽ ግን የዚህ ቤት ሰው ምንድነው በጊዜ አይሰበሰብም? ተቆጣጣሪ የለውም ቤቱ። ሳቅዋታና ስንት ዓለም ጊዜና ስንት ዓለም ነበረ ከቴም ወጣ ማምሸት እንዲያውም እንዲጭር ማለት ቤቱ እንደውም እንደሌላ ነገር እየተመረሷ ቅጠል መበጠሷ ሆኖ ምን ትልጎመጎም ያለሽ አትናገሪም? ለነገሩ እንደው ቀጨላችሁም ተዝረክርካችኋል። እሺ ፈርክ እሰይ መጣ ቁጭ በይ አለሽ አይደል? ምንድነው እንትን ማለት
እቴቴስ እንዴት አብራችሁ አይደላችሁ የቆያችሁ? ማነው ከኔ ጋር ደግሞ እንዴት እንታረጋችሁ? እዚህ የለችም እንዴ? የለችም። ሁሉ ጊዜ እኔ ኑሮ እየቸገረው ነው እያጣው ብላቱን ወዳጅ አርጎ የሚኖር ሰው ሁሉ ጥላቱን አላስማማም። አባሪውልለት አንቺ እንዲሁ በደረቀው ላይ ተጎልተሽ አራተኝ ወንሽ መሬትን ከመተኝ ሙች አንቺ ወልሸት እንደች ልጭንፈር ነው ማለት እንደው ውጥን የለሽም እንደው ስፌት ነገር እሱ እንደው ሰፋው ያድር ሲጨከጭከው ያድር እንደው ንዴት እምቢ ያለሽ እንቅልፉ እንደው ስፌት ካለ አንተ ያማ ምን ያስጋል እናንተ ቀንም ተሰፍታ ለማረብ እንደው ማሽን እንደው የኛው ተዳር አሳድጌው ነው የማድር አኩ ጎልተኝ አንቺ ጥጥም ካለ ልፍታ እንደው ሞሳተኝም ማሽን ሞሳ እንደው ጥጥም የለም የለም ምን አረገው ነው እዚህ ቤት ጥጥና ስፌት ከየት መጥቶ ነው? ነገራቸውን ይፍተሩ፣ ነገራቸውን ይስፉ ያባስቱ እንጂ ደግሞ ከየት መጥቶ ነው ጥጥና ስፌት ደግሞ እዚህ ቤት ደግሞ እንደው ገመሩ ይላሉ። ከትንሽ እስከ ትልቅ ነገር ታገኝች ያትልሽ እንዴ ነው ጥጥ ታገኝ እዚህ ቤት እንዝም ታገኝልሽ ማጣመም አንድ ምሳሌ ስትናገር ወደኛ ቤት ሰው ነው የምታመጣው። የታያጅን ነው የታያጅን ነው እንዴውን ይናገራል ያለ ሞት ስለነቲ ብትይ አይቻለሁ ብርድ ልብስ ሳታመጪው አንቺ ሊጠባሽ እንደምታመጪው እንዴት ያችሳ ተኝታለች እንቅልፍ ወስዳለ ዋተተኛ እንጂ ስልሷን አስረክባ እንዴት አትተኛ እናንተም እኮ እንቅልፍ አታስተኙም እየወራችሁ አንቺ ነግሬሻለሁ አንቺ ጎትቼ እንዳላስወጣሽ ሁለትሽንም ዋ ምን ምንድነሽ ወይኔ ቀንና ሌሊቱን አላውቀዋልሽ ደግሞ ልዘፍኝ ነው እስቲ በይ በሉና ተተኙን ያድራለው ቆሜ ማዘዙን የማያልቅዳ ተሸክሜ እውነትሽን ነው አንስ እኔንም ነካሽ ካልሆነ ሰው ደባልቆሽ ማሳዘንሽ ግን ወይንሽ እንደው ሳሳው እኮ ነው የሚደንቀኝ አይዞሽ ያልፋላችሁ ሙት ያልፋል ሁሉም እኮ አላፊ ነው የዕለቱ ነው እንጂ እንደው ያልፍልኝ እኔ አይቻለሁ አይባልም አበክረሽ ድልሽን የምትዘጊው አንቺ ግን የወለድሽለት የታቀፍሽለት ያግሽ ባይው ኮስተር ነው ማለት ሐሞትሽን ሞላ ወልጄና ታቀፍ የማይሆን ልጄን እያየሁ ዛሬ የምን እሱ የምን እቴት የምን አትዳር ነበር እንደገና ደግሞ ወይ ትሞክሪያለሽ እሙት እንደገና ትሞክሪያለሽ መሞከር ደግሞ እሱ ባለው ነው እና እንዲውስ ተይ እና እሷ ውጭ ሆና ነው እናንተ እዚህ ተዘብዝፋችሁ ሰዓቱን አይታችሁታል? አሁን ያብራችሁን የመሰላችሁኝ እንግዲህ አስተንበዘው ዱጋው ለምትሆን እንግዲህ ከመቼ ጀምሮ ነው እስካሁን እቴቴና እኔ አብረን አምሽተን ምን ነው ዋምን ነው እንዲሆን ምን አውቃለሁ ወደ ቦታ ሄዳችሁ እንደውም ብዬ እኮ ነው ምን እያላችሁ ነው? ሰዓቱን አይታችሁታል? ምንድነው የሚያጨጫጭው? ቴቴ አብራችሁን የነበረች ከእኛ ጋር የት ነው ያለው? ከእናንተ ጋር የለችም? የት ሄደች ይባላለች? እቤት የለችም? ምን ማለት ነው የለችም ማለት? አቤት የለችም? ኧረ የለችም ምን እቤት እናንተ ያላችሁ የት ሄዳ ነው? ቆይ እንዴ አታውቁትም እንዴ የታችሁን አመል እውቀቴን ሳች ምንድነው የታችሁን አመል የምትይ? የምትሄድበትን አታውቁም ወይ ነው? ዝበያ አትዝረክረኪ አንቺ ምን እንፈልጋት ሞባይልሽን ተከትለሽ አትሄጂም? ምን እዚህ ተገትረሽ ታኛለሽ? አይ መከራዬ ገና አሁን እጄን ተቆረጠ አይ ድሌ ሌላ ቦታ ሄዳ ባልሰነበተችኝ አሁን ገና ሆበል እንግዲህ የት ነው የምትደርሰው? የልቅ ቶሎ ብለሽ ማደሪያሽን ብትፈልጊ ይሻልሻል። አይ መከራዬ ዶን ታርገል የምችለው እናንተ አልመጣችም? ኧረ የለም ይወድሻል አሉ እኮ እንግዲህ አሙት ወይኔ ተግንድ ያዋደው አየሁት እኮ ፍቅር በየአይነት በቀይ ባልጫ በረጅም ባጭር አሳየኝ እኮ ደበላልቆ ይኸውልሽ ምግብ ነው ይሄ ነፈለ ምግብ ነው አንቺ ሆድሽ ብቻ ነው የሚታይሽ ያለ ምትሄድ አልጫና ቀይ ውስጥ በሌሊቱ አንቺ ማነው ልቡ ደንግጦ ነው አትስ ነው የሚሆን
አንዴ ሳቅ አንዴ ልቅሶ የሚያሰኝ ነው። እሱ ቢደውል ታዲያ አትባልሽ ነው አራንሹ ስትመረር እንዳያልፍሽ። ሄሎ አጎቴ፣ እንዴት ሰነበትክ? እንዴት አመሸ? እግዚአብሔር ይመስገን፣ ኧረ ይመስገን ደህና ነኝ፣ ደህና ነኝ። ምንድን ነው ያልከኝ? ኤዲያ የኔ ዘመዶች ስትባሉ እንዲሁ ብጣሻም ቁንቋናሞች ናቸው። እሱ ባለው ላገናኝ አለዘውማ እኔም ፈልጋችሁ ልደውል። እሱ ባለው ምን አለ አጎቴ እኔን አታወራኝ? ተሱ ምን አለ ያ እንግዲህ የለም ትዳሩን ታትቻው ቁጭ እያለሁ የት እንዳለውም አላውቅም። በቃ ምንድን ነው ኧረ ተይ ያ ደግሞ እርቅ ዘንድ ያለ ምን አሰቱ ምንድን ነው? ነገ ግን ማርጄ ነው ማለት በቃ ታውኩት። ትዳሩን ተለያይተናል እሱ ያለው ብለህ እንዳታነሳብኝ አጎት፣ እንዳታነሳብኝ። በቃ ፍቅሩ እኮ ነው ተጥለሹ ነው ፍቅሩ ታመጡላት ኤዲያ ተጥለሹ ነው እናንተ ላይ በኋላ ተጥለሹ ነው ብላችሁ ስትሉ እናንተ መጥቼ ስቀመጥ የእናንተ መሳለቂያና መሳቂያ አልሆን። ትዳሯን ፈታ መጥ እየተባልኩ የእናንተ መሳቂያ የእናንተ ጥርስ ማማጫ አልሆን። ዘንድሮ ቆይ የኔ ዘመዶች እንደው አንዳች ነገር አላያችሁ ላይ ይውጣባችሁ። ልከመርባችሁ ወግ እንጂ ውጣብሽ እና አንቺ ዘመዶችሽ ምን አደረጉሽ? ባልሽ እንጂ ፈተሽ እነሱ ፍቹ ብለው እንጃ አይደለም። የኔ ዘመዶች ሆን ብለው ስንጣላ ሆን ብለው ይደውላሉ። በተለይማ የደወለው አጎቴ ማን እንደሚነግረው እንጃ። ስንጣላ አውቆን ቀኗንም ሰዓቷን የሚያውቃ ደህና እሺ ነው የሚባል እንጂ አሁን ይሄ ሁሉ አታታ ትርከራ ምን አሰበው? ምን እሱስ ምን አገኘው? ምን ተደረገው? አሁን ምን ተደረገው? ውበት እንኳን አሻረችው ሙት አሁን እናኝተናል። በዚህ ሌሊት የደወለ እሱስ መጋኛ ነው። ይሄ ከነሱ ጋር ነገር አለው ብለሽ የሚነግረው ሰው አንደሽ ነገር አለ። እየጠበቀ ለአንቺ አስቦ መሰለኝ እኮ እንደዚህ እንደሚሉ። ወይ ጉድና የት ሄደች ይባላል አሁን በዚህ ሰዓት? አልመጣችም። አንቺ ጌራ አልመጣችም። ኧረ ቆይ ግን ሌላ የምትሄድበት ቦታ ይኖራት ይሆን? በዚህ ሰዓት የት ሄደች ይባላል ታዲያ? እንዴት እንደው ወደ ምኑ ታዲያለች ብለሽ ነው ሳትናገር እሷ እንዴት እንደማንም ወጣ የምትል ሰው ናት። ኧረ እኮ የት ሄደች ይባላል በዚህ ጨለማ? እንደው አታጎሽ ሌላ ዘመድ ቤት ምናምን ሄዳ ይሆን? ኧረ ተመቼ ወዲህ ነው ብቻዋን እሷ ወጣ የምታውቀው ነው። ተመቼ ወዲህ ዞርበይ እሷ ውጭ ሆና አንቺ ትዶልቻለሽ ተሽምሽ ከዚህ ኧረ ቆይ ተረጋጋ። ያንዳንሽ እቴቴ ውጭ ሆና እዚህ በሰላም የምትቀመጭ ነው ይመስል አልመጣችም። እሱ ተሰሚያለሽ? አላገኘሁትም። ዞርኩኝ እኮ ኧረ ድሌ እናንተ ኧረ ሞዴል የማንን ጎፈር እያበጠራችሁ አንድ ሰው እንኳን አብሯት የሚንቀሳቀስ የለም። እሷ ስትወጣ ኋልኋሏን የሚከተላት ሰው የለም። እኔ እኮ ጓሄር ሆነ የነበረች እኮ እንደው ምን ሆነች ይባላል አሁን ሰው ማላለችሽም ምናልባት እንደው ምንም እንደው አታዳ እኔ እኮ ዘመድ ጋር ሄዳ እንዳይሆን ብዬ ፈራሁኝ። ደግሞ ዋ አንቺ ሳትነግረን እንዴት ነው ዘመድ ላይ የምትይ? የት ሄደች ይባላል? ወጣች የለም ኧረ የለም የለም። እናንተ ቁጭራችኋል አይደለ? እናንተማ አጋጠማችሁ ምን ታረጉ? የምትፈልጉት ነገር ሳካላችሁ አይደለ? ኧረ ቆይ ተረጋጋ። ተረጋጋ። ተኛች ዋ የጠፋች እኮ እናቴ ናት። ማለት ተረጋጋ። እኛም እኮ እህላችን አይደል? ተረጋጋ። ባተሰደገኝም እኮ እናቴ ናት አይደለ? የኛም እናታችን ናት። በገንዘብ ብላችሁ እናንተ የሆነ ነገር አድርጋችኋታል። በቃ ሰላም ምንድን ነው የምታወራው? አሁን ሳትሉት መጥፋት አትመልስልኝ። እሱ ባለው አትመልስልኝ። እስቲ ቆይ ዘውዱ ተረጋጋ። ምንድን ነው የምረጋጋ? እረግበል የኛም እናታችን ናት። እስቲ ቆይ የኛም እናታችን ናት። ወይኔ ለአንተ ብቻ ቋርጭ ልትይ ለሁሉም ሰው እሷ የዋህ ናት። ምንም አታውቅም። ጠላታችሁ ሰብስባ ቁጭ ብላለች። ምንድን ነው አሁን ዘውዱ ብትረጋጋ። ምን የርቅስ ወደ መፍትሄው ምን እናርግ? እንዴት እንፈልጋት ነው እንጂ አሁን መወቃቀሱ ምን ያደርጋል? ለገንዘብ ብላችሁ ያደርጉትና ያደርጋችሁት ነገር ዘውዱ ሰላምን ገንዘብ ነው የምታወራኛ? እቴቴ ጠፍታ ይቺ አንቺ ከጀምሮ ነው ተወረፈ። ምንድን ነው የማትረጋጋ? እኛም እኮ ጨንቆናል፣ ግን ምን እናርግሽ? ስለጨነቀና ደርሳ ጠፋች። ስለጨነቀና እዚህ የምትፈልጋት አይደለ? እግርና ጥፍጥፍ አድርገህ ቁጭ ያልክ። ኧረ አሁን የመጣው ምንድን ነው? እና በመኩሪያው መንደር ሄዳችሁ ያደርንበት የለም ያልወጣንበት የለም። በቃ ግን ብንፈልግ አጠና። አሁን ሁላችሁም በየፊናት አትጩሁ። በቃ የርቅ ሰድ እንፈልጋት። በቃ
እንድትገኝ ያላልሽ ጾለት አድርጊ። ምንድን ነው አንቺ? ሴቴን አንድ ነገር አድርገሻት እንዳይሆን ብቻ። እህቴ እኮ ናት። ምን አይነቷ ጨካኝ ናት? ወራዳ ግን ወይኔ እሸት እንዲሁ ማን ነው የሚወጣልሽ? ከዘመዶችሽ ተባልሽ እንዲሁ አንድ ሰው አንድ እግዚአብሔር ብቻ ነው ለእኔ አንድ እሱ ብቻ። እሱ የለ ምን አባቱ እሱ ተኔ ይሁን እንጂ ደግሞ ሰው እንግዲያ ምንድነው ይሄ የያዘ ሰው ወድቆ አይወድቅም። እሱስ እንዲሁ እጅና እግር በቃ የኔ ሰራ አካላት እኔና እኔ ብቻ። አሁን እኮ አንቺ እንዲሁ ብርጭቆ የመሰልሽ ልጅ ነሽ። እኮ አስተራይ ጽድቆ ቀርተ ቀጥላ ጓደነኛ ነበር። ያቺ ሻይ ቤት አሞሙቀሽ ሻይ ቤት ማለት ሻይ ቤት ወደቀ። እሱ ማለት እንግዲህ ጆሮ ግንድሽን እያበረረ በላይሽ ላይ ሴቱን እያንጋጋ ትቃጠ የተባለልሽ እንዴ ነው ደማት ቢያታ አንቺ ምን ቢያንጋጋ ፈስ እንዴት ያኛክል ታደምቅ ይሄን ታውቃለህ። ይቺ የምናገረው የማይጥማል እሞቼ ይቺ አትበይ ያለ ሞቅ የተከበረ ስም ወድቃበት እኔ ነኝ ወድቃበት የሚባል ይኸውላችሁ ያለ ጋጋማ አጎቴ ነው እኔ የደወለ ምን ብሎ ሌላ ግቢ ነው አሁን እንደውም አጎቴ እንዳይፈርድብህ ነግሬያለሁ፣ እንዳያዝዝብህ። በቃ በዚህ ደረቀ ሌሊት ብን ብዬ እንዳታረገኝ አትደውልብኝ አልኩኝ። በቃ ምንም ይኸውልሽ አትበለኝ። እኔ እንደው ተወኝ እንዳያዝዝብህ ብያለሁ። ተናገር ለመጨረሻ ጊዜ አዳምጪ እስቲ ምን እናቴ አስማማው አጎቴ ሞተ፣ አረፈ፣ ተገላገለ። ወይኔ አስማማው ጥራኝ፣ የት ነው ያለ? ጥራኝ። አየኔ ውድል አሁን የማልኩበት አጎቴ እኮ ነው አስማማው፣ የእናቴ ምትክ የእናቴ ወይኔ አይ እናቴ አልታደልኩት። አይ ወይኔ አስማማው አጎቴ የእናቴ ምትክ ወይኔ